ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ሙስጠፌ መሐመድ ተጣልተዋል። ኢትዮጵያ ልትበተን ነው። ጠቅላይ ሚኒስትሩ እኔን ከስልጣን ሊያነሳኝ ይፈልጋል። ይሁን እንጂ እኔ ሳልነሳ እሱ ይነሳል። በኢትዮጵያ ፍትሃዊ የሆነ ምርጫ ይደረጋል ብዬ አላምንም። ኢትዮጵያ ስትፈራረስ እኛም የራሳችንን ክልል ወደ ሀገርነት እንቀይራለን። ይህ የዘመናት የህዋትና የፋኖ ቅዠት አካል እንዲለብስ የተደረገበትና ኢትዮ ፎረም በተባለ ሚዲያ ዜና ተደርጎ የተሰራ ተቆራርጦ የተቀጠለ የድምፅ ቅጂ ነው። ኤርትራ በዘመን አቆጣጠር ዛሬም ከ35 ዓመት በፊት በነበረው ቁመናዋ ላይ ቆማ እንደቀረች ናት። ጉዟ ወደፊት ሳይሆን ወደ ኋላ የሆነ በብዙ ፍርስራሽ ውስጥ የምትገኝ ለውጥን የማታውቅ አገር ናት። መሪዋ ኢሳያስ አፈወርቂ በጋራ መለወጥ የሚባል ነገርን በፍጹም መስማት አይፈልግም። የሁልጊዜ ምኞቱ በጦርነት መካከል አጋር ሆኖ መቆም ነው። ትናንትና በሰላም አንድ መሆን ያልቻሉት ህወሓትና ሻዕቢያ ዛሬ በጦርነት አንድ ሆነዋል። ኢሳያስ ልቡ ጠማማ ነው፣ መቀበሪያው በትግራይ መሬት ነው እያሉ ሲዘፍኑ የነበሩ የህወሓት ሰዎች ዛሬ ላይ አዳኝም ጌታችንም ወዲ አፎም ነው፣ ከሱ በላይ ለእኛ ሊቆም የሚችል ኃይል የለም ብለው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከመስራት ይልቅ የኢሳያስ አፈወርቂ ገረድ መሆንን መርጠዋል። 12 የትግራይ ቀበሌዎችን ሻዕቢያ እያስተዳደረ ይገኛል። ዘመን ሄዷል፣ ዘመን ተቀይሯል። ዘመን በጊዜ ቀመር ምህዋሩ በፈጣን ጉዞ ላይ ይገኛል። ይሁን እንጂ ዛሬም መለወጥ ያልቻሉት ህወሓቶች ልባቸው እንደ ፈርዖን ልብ አደንድነው ለአራተኛ ዙር ጦርነት ከሻዕቢያና አፋብን ጋር ጥምረት ፈጥረዋል። የኤርትራው ጀነራል ፊሊጶስ ቁርሱን አስመራ ምሳውን ደግሞ መቀሌ በሚበላበት በዚህን ወቅት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ታደሰ ወረደ መከላከያ ወደ ትግራይ መግባት የለበትም ሲሉ መናገራቸው ይታወሳል። ፕሬዝዳንቱ ይህንን የተናገሩበት ምክንያት በትግራይ ክልል ህወሓትና ሻዕቢያ በፈጠሩት ጽምዶ አማካኝነት እየተዘረፉ ያሉ ማዕድናትን በፌዴራሉ መንግስት ቁጥጥር እንዳይደረግበት እንጂ የእውነት የትግራይ ክልል ሉዓላዊነት አሳስቧቸው አይደለም። የትግራይ ሉዓላዊነት የሚከበረው መከላከያ በዚያ ስፍራ ሲገኝ እንጂ የኤርትራ ወታደሮች በትግራይ ክልል ሲሰማሩ አይደለም። ግርግር ለሌባ ያመቻል እንደሚባለው ሁልጊዜም ውክቢያና ጦርነትን የሚመርጠው ህወሓት ኢትዮጵያ ተረጋግታ ሀገር እንድትሆን ከመመኘት ይልቅ በጦርነት እየታመሰች ብትኖር ይመርጣል። የኢትዮጵያ ፌዴራል መንግስት ጥንካሬ ዕለት ዕለት የሚያስበረግጋቸው የህወሓት ሰዎች ከሻዕቢያና ከግብፅ ጋር በመሆን የመንግስቱን ጥንካሬ ለማላላት የተለያዩ አሉባልታዎችን በአክቲቪስቶችና በጋዜጠኞች አማካኝነት እየነዙ ይገኛሉ። የወያኔ አፍ እንደሆነ የሚነገረው ኢትዮ ፎረም የሚባለው የዩቱብ ሚዲያ በተደጋጋሚ ምንጮቻችን እንደነገሩን በሚል በሚሰራቸው ዘገባዎች በርካታ ነጭ ውሸቶችን ለአድማጭ ተመልካቾቹ ያደርሳል። እንደ ሁልጊዜም ከሚፈበርካቸው ውሸቶች መካከል ትናንትና ለአድማጭ ተመልካቾቹ ባደረሰው ዜና ላይ ከሶማሌ ክልል በደረሰ መረጃ መሰረት ጠቅላይ ሚኒስትር ዶክተር አብይ አህመድና የሶማሊያው ክልል ፕሬዝዳንት በእጅጉ ተጣልተዋል። ኢትዮጵያም ልትበታተን ነው ሲል ዜና ሰርቷል። እንደ ሚዲያው ዘገባ መሰረት ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሊያውን ፕሬዝዳንት በስልጣን ዘመኑ 2% ብቻ የሰራ ነው ሲል ተናግሯል። በዚህም የተነሳ የሶማሊያው ክልል ፕሬዝዳንት ሙስጠፌ ጠቅላይ ሚኒስትሩ እኔን ከስልጣን ማንሳት ይፈልጋል፣ ይሁን እንጂ እኔ ከስልጣን ሳልወር ዶክተር አብይ ከስልጣን ይወርዳል፣ ኢትዮጵያም ትበተናለች፣ ኢትዮጵያ ስትፈርስ እኛ ተጣብቀን አንቀርም፣ የራሳችንን መንግስት እንመሰረታለን ሲሉ የተናገሩበት የድምፅ ማስረጃ ኢትዮ ፎረም እጅ ገብቷል ሲሉ የሰሩት ዜና በእጅጉ የተሳሳተና ፕሬዝዳንቱ በተለያየ ወቅት የተናገሩትን ንግግሮች ቆርጦ በመቀጠል በከፍተኛ ሁኔታ ረቀቅ ያለ ኤዲቲንግ የተሰራበት መሆኑ ተደርሶበታል። በዚህ አማራጭ በበዛበት የሪል ስቴት ገበያ የእርስዎ መስፈርት ምንድን ነው? እኛም የብዙዎች ተቀዳሚ መስፈርት በሆነው እንግሊዝ ኤምባሲ ተገኝተናል። ሰመር ሪል ስቴት ሴቶች አደባባይ በሰራው ታላቅ ስራ ብዙዎች ምርጫቸው አድርገውናል። በቀጣይ በርካታ ኤምባሲዎች በሚገኙበት የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አቅራቢያ በእናንተ በደንበኞቹ ጥያቄ መሰረት ለሽያጭ ያቀረብናቸውን አፓርትመንቶች ሽያጭ ልናጠናቅቅ ጥቂት ቤቶች ብቻ ቀርተውናል። ታዲያ ከባለ 2 እስከ ባለ 4 መኝታ ቤቶችን ለሽያጭ ያቀረብን ሲሆን እስከ 37% በሚደርስ ልዩ ቅናሽም እየሸጥን እንገኛለን። ቀስ ብሎ መክፈል ለሚፈልጉ ደግሞ በካሬ 88,000 ብር እንዲሁም 10% ቅድመ ክፍያ በግንባታ ሂደት የሚከፍሉ ይሆናል። በተጨማሪም 50% የባንክ ብድር አዘጋጅተንላችኋል። ያስተውሉ፣ ይህ ቅናሽ የሚያገለግለው ቀድመው ለሚመጡ 10 ደንበኞች ብቻ ስለሆነ ፈጥኖ በ0904 177888 አሊያም በ0904 24 4888 ላይ ይደውሉ። አጋምን የተጠጋ ቁልቋል ዘላለም ሲያለቅስ ይኖራል የሚባለው ተረት ለትግራይ ህዝብ የደረሰ ይመስላል። የትግራይ እናት በህወሓት የተነሳ 3 ዙር ጥቁር ልብስ ለብሳለች። ስለሞቱት ልጆቿ እንባን ሳይሆን ደምን አልቅሳለች። ለቀሩት ልጆቿም ቢሆን ዋስትና የላትም። ምክንያቱም ዛሬም ህወሓት በስልጣን ላይ እንዲቆይ የጦርነት መለከቱን መንፋት አላቆመምና ነው።
በትግራይ ያሉ ጉዳዮች እጅጉን አስጨናቂ ደረጃ ላይ ደርሰዋል። በህፃስ መጠለያ ጣቢያ ከ330 በላይ ተፈናቃዮች ሲሞቱ በአድዋ ደግሞ 125 ተፈናቃዮች ህይወታቸውን አጥተዋል። ህወሓት ግን ከነዚህ ሰዎች ሞት ጀርባ የሚሰራውን ፖለቲካ ዛሬም ድረስ ማቆም አልፈለገም። የፌዴራል መንግስቱን በመውቀስ ላይ ይገኛል። የህወሓት ጆሮ እንደ ፈርዖን ልብ ደንድኗል። በእስራኤላውያን ደም ሰክሮ የነበረው ፈርዖን ሙሴ መጥፊያው እንደሆነ አላወቅም ነበር። ህወሓትም እንደ ፈርዖን ሙሴ የሆነውን የትግራይ ወጣት ድምፅ ላለመስማት ጆሮውን ደፍኖ አይኑን አውሮ ራሱን በትናንትና ቅዠት ዓለም ውስጥ ወጥሮ የእውር ድንብር ጉዞን ቀጥሏል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ከኢትዮጵያ ተነስቶ በአፍሪካ ብሎም በዓለም ደረጃ የሚገኙ የኢትዮጵያ ጠላቶች ጽምዶ ፈጥረው በሶማሊያ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ እና ጠቅላይ ሚኒስትር ዶክተር አብይ አህመድ መካከል ክፍተት ለመፍጠር የዚህን ያክል ርቀት መሄድ ለምን አስፈለገ የሚለውን ጉዳይ በሰፊው የምንዳስስ ሲሆን ህወሓት ዛሬም በትግራይ የደገሰው ታላቅ የሞት ድግስ ምን አይነት ዋጋ እያስከፈለ እንዳለ እንመለከታለን። ዘገባውን በማዘጋጀትና በማቅረብ እኔ ቢንያም ከድር አብሬያችሁ የምቆይ ሲሆን ከትንታኔው ፍጻሜ ድረስ አብራችሁ እንድትሆኑ በመጠየቅ ከአፍታ ቆይታ በኋላ ስመለስ በቀጥታ ወደ ትንታኔው ማልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር ማድረጎትን አይዘንጉ። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል? እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረጅም ጊዜ ምቹ በሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ሁሉም ነገር ከምርጫ በፊት ማለቅ አለበት። በኢትዮጵያ ምርጫ የሚባል ነገር መኖር የለበትም። ከሰኔ በፊት በኢትዮጵያ ከፍተኛ ግርግር መነሳት አለበት በሚል በአራቱም አቅጣጫ ከፍተኛ እልቂት እንዲነሳ እየሰሩ የሚገኙት ህወሓትና አፋብን መስመራቸው ከኢትዮጵያ ተነስቶ በሰባቱም አህጉራት ውስጥ የሚገኙ የሀገር ጠላቶችን ያቀፈ ቡድን ነው። ይህ ቡድን ይዞት ከተነሳው ሀሳቦች መካከል በጦርነት ብቻም ሳይሆን በሀሳብ ማህበረሰቡን መከፋፈል እንዲሁም የመንግስት ባለስልጣናትን እርስ በርሳቸው እንዳይተማመኑ የተለያዩ ድምፆችን ቆርጦ በመቀጠል ለእውነት የሚቀርቡ ሀሳቦችን መፍጠር ነው። ከነዚህ መካከል አንዱ የሆነው በጠንካራውና የለውጡ መስመርን በትክክል እየመራ ካለው የሶማሊያ ክልል ፕሬዝዳንት ላይ የተቀነባበረው የድምፅ ማስረጃ አንዱ ሲሆን፣ ሌላኛው ደግሞ በአማራ ክልል የሚንቀሳቀሰው የፋኖ ቡድን በተደጋጋሚ ህወሓት በማይወደው የጎንደር ምድር ላይ የሚወስደው እርምጃ ነው። ሰዎቹ በዚህም ሳያበቁ ኦህዴድ አዲስ አበባን ወደ ኦሮሚያ ሊጠቀልለው የአማራ ህዝብ ሆ ብለህ ተነሳ የሚል መፈክር ይዘው ተነስተዋል። አሁን ደግሞ ነገሩን የበለጠ አጋግለው የብልጽግና መንግስት በርካታ የኦሮሞ ተወላጆችን ነገር ግን ትግረኛን ጠንቅቀው የሚችሉ ወጣቶችን በኢንሳ አማካኝነቱ አሰልጥኖ በሶሻል ሚዲያ ላይ አሰማርቷል። እነዚህ ሰዎች ናቸው ህወሓትን እያጣጣሉ ያሉት እንጂ ትክክለኛው የትግራይ ተወላጆች ህወሓትን አይጠሉም። ስለዚህ የትግራይ ወጣቶች ነቅታችሁ ከህወሓት ጎን ተሰለፉ እያሉ ይገኛሉ። አፋብንና ህወሓት ከሻዕቢያ ጋር ሆነው በርካታ የጥላቻ መስመሮችን ዘርግተው እየተንቀሳቀሱ ሲሆን ትብብር ለአንድነት በሚል በሰላማዊ መልኩ ታገላሉ የሚለው የአራት ፓርቲዎች ውህድ ጫካ ከሚገኘው ፋኖና በአሜሪካን ከሚገኙት እነ ልደቱ አያሌው ጋር ህዝባዊ እምቢተኝነትን ከምርጫ በፊት በሚል መፈክር እየሰሩ ይገኛሉ። አስረስ ማርያም ቢሆን ማንም ሰው በሰባተኛው ምርጫ ላይ የተሳተፈ ቢገኝ እርምጃ ይወሰድበታል ሲል መግለጫ አውጥቷል። እነዚህ ሰዎች በዚህም ሳያበቁ ትናንትና ከሱ ጋር የነበሩ ነገር ግን አካሄዳቸው አልጥም ሲላቸው እጃቸውን ለመንግስት የሰጡ ታጣቂዎች የታድሶ ስልጠና ወስደው ሲመለሱ ለምን ፋኖን ከዳ በሚል እንዲገደሉ እየተደረገ ይገኛል። ኢትዮ ፎረም የሚባል ሚዲያ በተደጋጋሚ ከህወሓት ሰዎች ጋር ከፍተኛ ቁርኝነት ፈጥሮ የሚሰራ ሲሆን አስፈላጊ ሲሆንም ከፍተኛ የወያኔ ባለስልጣናትን በእንግድነት በመጋበዝ የተለያዩ ቃለ መጠይቆችን የሚሰራ ሚዲያ ነው። ህወሓት በስልጣን ላይ በነበረበት ወቅት ለወያኔ በከፍተኛ ሁኔታ ታማኝ ከነበሩ ፕሬዝዳንቶች መካከል አንደኛው የሆነው የሶማሌው ክልል ፕሬዝዳንት አብዲ መሐመድ ዑመር ወይም አብዲ ኢሌ ነበሩ።
እኚህ ፕሬዝዳንት የለውጡ መንግስት በመጣበት ወቅት በፍጹም ከለውጡ ጎን መሰለፍ አልመረጡም። ከዚያ ይልቅ ከህወሓቶች ጋር በመሆን የተለመደውን የመዝረፍ ተግባራቸውን ማስቀጠል ነበር የመረጡት። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት አብዲ ኢሌን በማንሳት የአሁኑን ፕሬዝዳንት መሐመድ ሙስጠፌን የክልሉ መሪ አድርገው ሲሾሙ የሶማሊያ ክልል ሙሉ ለሙሉ የህወሓትን ፍላጎት ከመፈጸም ወጥታ በራሷ የምትመራ እጅግ በርካታ የልማት ስራዎችን የምታከናውን ክልል መሆን ችላለች። በዚህም ቂምን የቋጠሩት የህወሓት ሰዎች በተደጋጋሚ ጠቅላይ ሚኒስትር ዶክተር አብይ አህመድንና ፕሬዝዳንት ሙስጠፌን ለማጣላት በርካታ ሙከራዎችን አድርገዋል። ከነዛ ሙከራዎች መካከል አንዱ የሆነው ይህ የትናንትናው የኢትዮ ፎረም ዜና ይገኝበታል። ይህ ዜና አየር ላይ ከዋለበት ሰዓት አንስቶ ከፍተኛ መነጋገሪያ መሆን የቻለ ሲሆን መጀመሪያ መቀመጫውን ኬንያ ውስጥ ያደረገው SSTV የተባለው ጣቢያ መረጃውን ያጋራ ሲሆን ቀጥሎ ደግሞ ኢትዮ ፎረም ዜናውን አሰራጭቶታል። ህወሓት የኢትዮጵያ መንግስትን ለመበጥበጥ ከሀገር እስከ አህጉር ከአህጉር እስከ ዓለም አቀፍ ደረጃ በዘረጋው ሰንሰለት አማካኝነት የውስጥ ሰላምን ለማናጋት እየሰራ ይገኛል። አቶ ሙስጠፌ በድምፅ ፋይሉ ላይ ሰፊ ማብራሪያ የሰጡበት የቀድሞ የክልሉ ፕሬዝዳንት አብዲ ኢሌ ከመነሳታቸው ጋር ተያይዞ በወቅቱ እንዴት ወደ አመራርነት እንደመጡ ነው ምላሽ እየሰጡ መሆኑን ከንግግራቸው መረዳት ይቻላል። ንግግራቸውን ሲጀምሩ በአላህ ስም ሩህሩህ በጣም አዛኝ ሆነው ጥያቄ ላቀረቡልኝ ወንድሞች በጣም አመሰግናለሁ። እኔ የመጣሁት በነበረው የጦርነትና የአደጋ ሁኔታ ነው። ከኔ በኋላ የሚመጣው መሪ ግን በሹመት መሆን የለበትም፣ በምርጫ መሆን አለበት። አንዳንድ አስገዳጅ ሁኔታዎች ስለነበሩ ነው ወደ ስልጣን የመጣሁት። ስለዚህ እኔ ላይ የሚቀርብ ልዩ ነቀፌታ የለም ብለዋል። በዚሁ ንግግራቸው ነፃና ፍትሃዊ ምርጫ ከመደረጉ በፊት ባላደራ መንግስት ለመሆን እየሞከርን ነው፣ ስልጣኑን ዝም ብለን ለራሳችን ይዘን እንቆያለን አንልም ሲሉ የተናገሩ ሲሆን ይህ ንግግራቸው አሁን ያለው የሶማሊያ ክልል መንግስት በምርጫ ከመምጣቱ በፊት ማለትም ከ5 ወይም ከ6 ዓመት በፊት የተደረገ መሆኑን በግልጽ ያሳያል። በመቀጠልም 100% ሳይሆን 130% እርግጠኛ ነኝ ከደገሃቡር ተመርጬ የፓርላማ አባል እንደምሆን፣ ከምርጫ በኋላ እኔ ፕሬዝዳንት እሆናለሁ ወይስ አልሆነም የሚለው ጉዳይ ለእኔ የሁለተኛ ደረጃ ጥያቄ ነው። ዋናው ቁም ነገሩ የዚህ ክልል ህዝብ ተወካዮችን በነፃነት እንዲመርጥ ማድረግ ነው ማለታቸው ንግግሩ የ2013ቱን ሀገራዊ ምርጫ አስቀድሞ የተደረገ መሆኑን ያረጋግጣል። ምክንያቱም 2013 በምርጫ አሸንፈው ፓርላማ ገብተዋል። እንዲሁም ያለፉትን 5 ዓመታት የክልሉ ፕሬዝዳንት ሆኖ መርተዋል። በሌላ በኩል ምርጫው ፍትሃዊ አይሆንም ብዬ አላምንም ብለዋል ተብሎ የተሰራጨው ዘገባ ሆን ተብሎ የተሳሳተ ትርጉም የተሰጠው ነው። እርሳቸው ያሉት በአንድ ጊዜ 100% ፍጹም የሆነ ምርጫ ይካሄዳል ብለን አንጠብቀም የሚል እንጂ ምርጫው ነፃ አይሆንም የሚል አይደለም። ቃል በቃል የተናገሩትም እንዲህ ነው። እኛ የኢትዮጵያ አካል በመሆናችን በሀገሪቱ ያለው ሁኔታ እኛንም ይነካናል። ነገር ግን በሀገራችን የምርጫ ሂደት ላይ ያሉ አንዳንድ መዋቅራዊ ችግሮች በመኖራቸው በአንድ ጊዜ 100% ነፃና ፍትሃዊ ምርጫ ይካሄዳል ብዬ አላምንም። በሂደቱ ውስጥም ግን ስህተት የሆነውን ነገር ለማስተካከል ዝግጁ ነን ሲሉ ነበር የተናገሩት። አቶ ሙስጠፌ ስለ ኢትዮጵያ መፈራረስ ተናገሩ የተባለውም ከተሳታፊዎች ለቀረበላቸው ሀገሪቱ ብትበታተንስ የሚል ጥያቄ የሰጡት ምላሽ ነው። ይህ ሀሳብ የራሳቸው ሳይሆን ከተሳታፊዎች ለተነሳ ጥያቄ የሰጡት ምላሽ እንጂ እሳቸው ሀገሪቱ ትበታተናለች ወይም ሌላ መንግስት እንመሰርታለን የሚል ሀሳብ አላነሱም። በወቅቱም በ2013 ዓ.ም በነበረው ፖለቲካ ውጥረት በተለይም በህወሓትና በፌዴራል መንግስቱ መካከል የነበረው ግጭት ጫፍ የደረሰበት ወቅት በመሆኑ እንዴት ፕሬዝዳንት ሆንክ ተብሎ ከተሰብሳቢዎች የተነሳ ጥያቄ ነበር። በምላሻቸው እኛ የዚህ ሀገር አካል እስከሆንን ድረስ በሀገሪቱ ህግ እንመራለን። ነገ ወይም ከነጎዲያ ሀገሪቱ ብትከፋፈል እንኳን እንደ ጊዜያዊ መንግስት ሆነን በ6 ወር ውስጥ ምርጫ እናካሂዳለን እንጂ ስልጣን ይዘን አንቀጥልም ነበር ያሉት። ምንም እንኳን በአማርኛ የቀረበው ይህ ዘገባ ብዙዎችን ያሳሳተ ቢሆንም እስካሁን ድረስ ስለ ድምፁ ፋይል ከአቶ ሙስጠፌም ሆነ ከሶማሊያ ክልል ፕሬዝዳንት ጽህፈት ቤት የተሰጠ ይፋዊ መግለጫ የለም። ለምን የሶማሌው ክልል ፕሬዝዳንት የእነዚህ ሰዎች ኢላማ ሆነ የሚለውን ጉዳይ ስንመለከት የመጀመሪያ ሀሳባቸው ከኢትዮጵያ የክልል መሪዎች በሙሉ ሙስጠፌ እጅጉን ጠንካራና የለውጡ መንግስት ከመጣ ጀምሮ በስልጣን ላይ ያለና ሶማሌን በሚገባት ደረጃ እያስኬደ የሚገኝ መሪ ስለሆነ ነው። ይህንን መሪ ከጠቅላዩ ጋር በትግራይ የተጀመረው እንቅስቃሴ ፋኖን አጋር አድርጎልናል። ሌላ የሶማሌም ክልል አጋር ሲሆነን ነገሩን በቀላሉ ማሸነፍ እንችላለን የሚል ተራ ቁማር አስበው እንደሆነ መረጃዎች እየወጡ ይገኛሉ። በዚህ ላይ ሙስጠፌን ነጥለው ከመቱ በኋላ የኦሮሚያ ክልልና የሶማሊያ ክልልን ወደ ግጭት በማስገባት ጦርነቱ ስር እንዲሰድና የኢትዮጵያ መከላከያ በአራቱም አቅጣጫ ኢትዮጵያን ለማጽናት ሲናወጥ እኛ ኃይል እናገኛለን የሚል ሻዕቢያ የፈጠረው ትርክት ነው። የዛሬን በዚያ በቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ።